ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ኢትዮጵያ ታምርት የላቀ የሥራ ባህል በመፍጠር ጉልህ ሚና እየተጫወተ እንደሚገኝ የመንግስት ኮሙኒኬሽን አገልግሎት አስታወቀ። በጠቅላይ ሚኒስትር አብይ አህመድ ኢኒሼቲቭ የተጀመረው ኢትዮጵያ ታምርት ንቅናቄ 830 ፋብሪካዎችን ዳግም ወደ ስራ በማስገባት 4.85 ቢሊዮን ዶላር ገቢ ምርትን በመተካትና 433 ሚሊዮን ዶላር ከኤክስፖርት በማስገኘት አስደናቂ የኢንዱስትሪ ሽግግር ውጤት ማስመዝገቡን አመልክቷል። በታላላቅ ሀገራዊ ፕሮጀክቶች በኢንዱስትሪ ፓርኮችና በግዙፍ ፋብሪካዎች ውስጥ የታየው ተጨባጭ ለውጥ የመንግስትን የፖሊሲ ጥንካሬ በተግባር የሚያረጋግጥ ነው ተብሏል። ከዚህ ቀደም በከፍተኛ ክፍያ በሚመጡ የውጭ ሀገር ዜጎች ብቻ ይተዳደሩ የነበሩ ስብስብ የቴክኖሎጂ ሲስተሞች፣ ዘመናዊ የምርት መስመሮችና የሶፍትዌር መሰረተ ልማቶች ዛሬ ላይ ሙሉ በሙሉ በሀገር ውስጥ ወጣት መሐንዲሶችና ቴክኒሻኖች እየተመሩ ይገኛሉ። ይህ ስኬታማ የእውቀት ሽግግር መንግስት ጥራት ያለው ፖሊሲ የመቅረጽ ብቻ ሳይሆን ፖሊሲን በተጨባጭ ወደ ተግባር የመለወጥና የማስፈጸም አቅም እንዳለው ትልቅ ማሳያ መሆኑ በመረጃው ላይ ተብራርቷል። በዚህም ኢትዮጵያ ለዘመናት የነበረባትን የቴክኖሎጂ ጥገኝነት በፈጠራ አቅማቸው እያስቀሩና አዳዲስ የሥራ ባህልና የታሪክ ምዕራፍ እየጻፉ መሆኑን አገልግሎቱ ገልጿል። በዘርፉ የተሰማሩ ዜጎች ዓለም አቀፍ የጥራት ቁጥጥር ስታንዳርዶችን፣ ጥብቅ የጊዜ አጠቃቀምንና ስልታዊ የአመራር ክህሎትን በመላበስ ላይ ናቸው። ከታችኛው የሥራ እርከን ተነስተው በዓለም አቀፍ ኩባንያዎች ውስጥ እስከ ከፍተኛ የውሳኔ ሰጭነት ደረጃ የደረሱ ወጣቶች ኢትዮጵያ ለዓለም ገበያ የምታቀርበው ምርት የሰው ሀብቷ መሆኑን እያስመሰከሩ መሆኑ ተጠቁሟል። በመሆኑም ይህን የክህሎት አብዮት ይበልጥ በማፍጠንና ዘርፉን የቴክኖሎጂ ምንጭ በማድረግ የዜጎችን ተጠቃሚነት ለማረጋገጥ የተጀመሩ ስራዎች በቁርጠኝነት እንደሚቀጥሉም ተገልጿል። የተፋሰስ እቅድን ውጤታማ ለማድረግ የባለድርሻ አካላት ቅንጅት እንዲጠናከር ተጠየቀ። የስምጥ ሸለቆ ሐይቆች ተፋሰስን ውጤታማነት በማረጋገጥ የተቀናጀ የውሃ ሀብት አስተዳደርን ለማስፈን በቅንጅታዊ አሰራር ላይ የሚታዩ ክፍተቶችን በመሙላት የሀብት አጠቃቀምን ማሻሻል እንደሚገባ ተገልጿል። ብሔራዊ የተቀናጀ የውሃ ሀብት አስተዳደር አስተባባሪ ዶክተር ብዙነህ አስፋው በበኩላቸው እቅዱን በመተግበር ሂደት ላይ የሚያጋጥሙ ተግዳሮቶችንና የመፍትሄ አቅጣጫዎችን በዝርዝር አቅርበዋል። የውሃና ኢነርጂ ሚኒስቴር የተቀናጀ የውሃ ሀብት አስተዳደር መሪ ስራ አስፈጻሚ አቶ ደበበ ደፈርሶ በመድረኩ ማጠቃለያ ላይ እንደገለጹት ኢትዮጵያ የውሃ ማማ ተብላ የምትጠራበት ትርክት ካለው ነባራዊ ሁኔታ ጋር የማይጣጣም መሆኑን ገልጸዋል። ይልቁንም ሀገሪቱ የ9 ወራት የድርቅ ባለቤት መሆኗን በመገንዘብ የውሃ እጥረትን ለመቅረፍ በተፋሰስ ልማት ላይ በልዩ ትኩረት መስራት እንደሚያስፈልግ አጽንኦት ሰጥተዋል። በውይይቱ በተገኘው ግብአት መሰረትም እቅዱ ተከልሶ ሁሉም አካላት የድርሻውን ሊወጣ እንደሚገባም አሳስበዋል። የደቡብ ኢትዮጵያ ክልል አካባቢ ጥበቃና አየር ንብረት ለውጥ ባለስልጣን ምክትል ዋና ዳይሬክተር አቶ አዘዜ አልዬ በበኩላቸው አካባቢያችን ላይ ያለውን የተፈጥሮ ሀብት በማልማት ለቀጣዩ ትውልድ
ለማስተላለፍ በተፋሰሶች ላይ የሚሰራው የተቀናጀ ስራ ወሳኝ ነው ብለዋል። ተፋሰሱ በአንድ ክልል ብቻ የሚወሰን ባለመሆኑ የክልሎችና የሴክተሮች ቅንጅት ወሳኝ መሆኑን ገልጸዋል። አክለውም ከቅንጅታዊ አሰራር፣ ከተጠያቂነት፣ ኃላፊነትን ከመሸሽ ጋር ያሉ ክፍተቶችን በመሙላት ብክነትን መቀነስ ይገባል ማለታቸውን ከተቋሙ ያገኘነው መረጃ ያመለክታል። የምርምር ኢንስቲትዩቱ የኢትዮጵያን የሕክምና ምርምር ወደ አዲስ ምዕራፍ ያሸጋገረ ነው ተባለ። የአርማወር ሃንሰን የምርምር ኢንስቲትዩት ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱ ለኢዜአ እንደገለጹት ኢንስቲትዩቱ በበሽታዎች ምርመራና በወረርሽኝ መልክ የሚከሰቱ የጤና ስጋቶችን ለመለየት የሚያስችል ትልቅ አገራዊ አቅም ገንብቷል። ተቋሙ በዘመናዊ ቴክኖሎጂና በሰለጠነ የሰው ኃይል ታግዞ የኢትዮጵያን የሕክምና ምርምር ወደ ላቀ ከፍታ የሚያሸጋግር ስራ እያከናወነ መሆኑንም ጠቁመዋል። በቅርቡ የተመረቀው የምርምር ኮምፕሌክስ ዘመናዊ የላቦራቶሪ መሰረተ ልማትና የሰለጠነ የሰው ኃይልን ያካተተ መሆኑን አመልክተው በኢትዮጵያ ያለውን የሕክምና ምርምር ደረጃ ማሳደጉን ገልጸዋል። አዳዲስና ነባር በሽታዎችን በትክክል የመለየት አቅሙም ለሕክምናው ዘርፍ ትልቅ እገዛ እያደረገ ይገኛል ብለዋል። ኢንስቲትዩቱ የሚከተላቸው የምርምር ስልቶች ዓለም አቀፍ ደረጃቸውን የጠበቁ መሆናቸው ለኢትዮጵያ ብቻ ሳይሆን ለምስራቅ አፍሪካ ቀጣናም ትልቅ ፋይዳ እንዳለው አክለዋል። ተቋሙ መጀመሪያ ላይ የስጋ ደዌ በሽታን ለመከላከልና ለመቆጣጠር የተመሰረተ ቢሆንም አሁን ላይ ግን መድኃኒት የተለማመደ የቲቢ በሽታን፣ የወባ በሽታንና ሌሎች በርካታ የምርምር ስራዎችን እያከናወነ ይገኛል። ከምርምር በተጨማሪ በአገር ውስጥ የሚመረቱ መድኃኒቶች ጥራታቸውን የጠበቁ እንዲሆኑ ለማድረግ በምርምር የመለየት ስራ መከናወኑን ተናግረዋል። የአሳ ጫጩት ስርጭትን ወደ 13 ሚሊዮን ከፍ ማድረግ መቻሉ ተገለጸ። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ለጋዜጣ ፕላስ እንደገለጹት የአሳ ምርትን ለማሳደግ በሐይቅ ብቻ ሳይሆን ሳይንሳዊ በሆነ መንገድ በኩሬ ማልማት ላይ ትኩረት ተደርጎ እየተሰራ ይገኛል ብለዋል። ኢትዮጵያ በአሳ ምርት መታወቅ ያለባት ሐይቆች ባሉበት አካባቢዎች ብቻ ሳይሆን የውሃ አካላት ባሉበት ቦታዎች ሁሉ ነው ያሉት ሚኒስትር ዴኤታው የአሳ ጫጩት ማባዣ ማዕከላትን የማጠናከር ተግባራት መከናወናቸውንም ገልጸዋል። የሌማት ትሩፋት መርሃ ግብር ሳይጀመር የአሳ ጫጩት ስርጭቱ 400 ሺህ የነበረ ሲሆን አሁን ላይ ግን ይህ ቁጥር በአመት የስርጭት መጠኑ ወደ 13 ሚሊዮን ከፍ እንዲል መደረጉን ሚኒስትር ዴኤታው ተናግረዋል። በሌማት ትሩፋት በአሳ አምራችነት ከሚታወቁ አካባቢዎች ውጭ ሌሎች እንደ ቦንጋ፣ ሶማሌ ክልል፣ ሰበታና ሆለታ ያሉ አዳዲስ የአሳ አምራች አካባቢዎች መፈጠራቸውንም ገልጸዋል። በአሳ አምራችነት የሚታወቁ ቦታዎችን የማጠናከርና ምርት የማሳደግ ስራ ላይ ትኩረት ተሰጥቶ የተሰራ ነው ያሉት ሚኒስትር ዴኤታው ቀደም ሲል በባልዲ ከናወን የነበረው የጫጩት ስርጭት አሁን በዘመናዊ መኪኖች በመተካቱ ጫጩቶች ሳይጎዱ የሚፈለገው ቦታ እንዲደርሱ እያስቻለ መሆኑን አስረድተዋል። ይህ አሰራር በአጭር ጊዜ ምርታማነቱ እንዲጨምር ምክንያት እየሆነ መምጣቱን ዶክተር ፍቅሩ አስረድተዋል። አዲስ አበባን ዓለም አቀፍ ተወዳዳሪ ከተማ ለማድረግ የተከናወኑ የልማት ስራዎች ውጤት እያስገኙ ነው ተባለ። የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር ሁንዴ ከበደ ለኢዜአ እንደገለጹት ኢትዮጵያን ተወዳዳሪ የቱሪዝም መዳረሻ ለማድረግ በመላ ሀገሪቱ የሚገኙ ባለሀብቶችን በመግለጥ በርካታ አዳዲስ የቱሪስት መዳረሻዎችን በማልማትና በነባሮቹም ላይ እሴት የመጨመር ስራዎች መከናወኑን ገልጸዋል። የአፍሪካ ህብረት የበርካታ ዓለም አቀፍና አህጉራዊ ድርጅቶች እንዲሁም የኤምባሲዎች መቀመጫ የሆነችው አዲስ አበባን ስሟን የሚመጥን የቱሪዝም መዳረሻ ለማድረግና ዘላቂ የቱሪዝም ልማትን ለማረጋገጥ በርካታ ስራዎች እየተከናወኑ ይገኛሉ። መንግስት ለቱሪዝም ዘርፉ የሰጠው ትኩረትና በተሰሩ የልማት ስራዎች አዲስ አበባ ተመራጭ የቱሪዝም መዳረሻ እንድትሆን አስችሏታል። በዚህም ከተማዋ ያላትን የተፈጥሮ ታሪካዊና ባህላዊ መስህቦች በመጠቀም የተፈጥሮ ሀብት ጥበቃንና የአካባቢ ዘላቂነትን ከማረጋገጥ ጋር ተያይዞ ትልልቅ ስራዎች ተሰርተዋል። ይህም አዲስ አበባን ልዩ የኢኮ ቱሪዝም መዳረሻ እንድትሆን ባህልን፣ ታሪክና ተፈጥሮን አጣምራ የያዘች ልዩ መስህብ አድርጓታል ብለዋል። በመሆኑም በከተማው ያሉ የቱሪዝም መስህብ ስፍራዎችን በማልማት ቅርሶችን በመጠበቅ በማስተዋወቅና የኢኮኖሚ ምንጭ በማድረግ ተጨባጭ ውጤት ተመዝግቧል ሲሉም ተናግረዋል።
ዛይድ የደግነት ሩጫ ለአትሌቶች አዲስ የውድድር አማራጭ ፈጥሯል ተባለ። ዛይድ የደግነት ሩጫ የ5 ኪሎ ሜትር ውድድር ለአትሌቶች አዲስ የውድድር አማራጭ የፈጠረና የገቢ ምንጭ እድልም ይዞ የቀረበ መሆኑን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን ገልጸዋል። መነሻና መድረሻውን መስቀል አደባባይ አድርጎ የተከናወነውን ዛይድ የደግነት ሩጫ የ5 ኪሎ ሜትር ውድድር አስመልክቶ ኮማንደር አትሌት ስለሺ ዛይድ የደግነት ሩጫ ውድድር የደግነትና የመደጋገፍ ዓላማን የያዘ ነው ብለዋል። ከዚህም ባለፈ ለአትሌቶች አዲስ የውድድር አማራጭ ይዞ የቀረበ መሆኑን ተናግረዋል። በውድድሩ ታዋቂ አትሌቶች እንደተሳተፉና ለአሸናፊዎች የ600,000 ብር ሽልማት መበርከቱን በመጥቀስ ለአትሌቶች የተሻለ ጥቅም የሚያስገኝ መሆኑን አብራርተዋል። ታላቁ ሩጫ የኢትዮጵያ ታምርት የጎዳና ላይ ሩጫ ውድድርና በየክልሎች የሚዘጋጁ የጎዳና ላይ ሩጫ ውድድሮች ለአትሌቶች የውድድር አማራጭ ሆነው የቀረቡ ናቸው ሲሉም ገልጸዋል። ይህም ለአትሌቶች ገቢ ከማስገኘት ባለፈ የተለየ ድል ይዞ የመጣ መሆኑን ጠቅሰው እንደዚህ አይነት ውድድሮች መስፋት እንዳለባቸው አመልክተዋል። አትሌቲክስ የኢትዮጵያ ሀብት በመሆኑ ዘርፉን ለማሳደግ በትኩረት መስራት አስፈላጊ ነው ያሉት ኮማንደር አትሌት ስለሺ የትራክና ሌሎች ውድድሮችንም ፌዴሬሽኑ ትኩረት አድርገው እየሰራ መሆኑን አንስተው የጎዳና ላይ ውድድሮችን በማስፋት ልክ እንደ ሌሎች ሀገራትም ሀገርን ለማስተዋወቅ እንደሚረዳ ተናግረዋል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። አሜሪካ በሆርሙዝ በኩል ለማለፍ ለኢራን ቀረጥ የሚከፍሉ የመርከብ ድርጅቶች ላይ ማዕቀብ እንደምትጥል አስጠነቀቀች። አሜሪካ በሆርሙዝ ወሽመጥ በኩል ለማለፍ ለኢራን ተጨማሪ ክፍያ የሚከፍሉ የመርከብ ድርጅቶች ማዕቀብ እንደሚጣልባቸው አስታውቃለች። አርብ ዕለት በአሜሪካ የውጭ ሀገራት ንብረት ቁጥጥር ቢሮ ያወጣው ማስጠንቀቂያ አሜሪካውያን ግለሰቦችም ሆኑ ኩባንያዎች ለኢራን የመንግስት ተቋማት ምንም አይነት ቀረጥ እንዳይከፍሉ ያግዳል። አሜሪካዊ ያልሆኑ ግለሰቦችና ኩባንያዎች ደግሞ በወሽመጡ በኩል ለማለፍ ለቴህራን ቀረጥ የሚከፍሉ ከሆነ ማዕቀብ እንደሚጣልባቸው አስታውቋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ኢራን ያልተገባ ባህሪ ካሳየች አዲስ ጥቃት ሊጀምሩ እንደሚችሉ ተናገሩ። ኢራንና አሜሪካ ጦርነቱን ለማስቆም የሚያስችል ነው ያሉትን እቅድ እየተለዋወጡ ባሉበት ወቅት ትራምፕ በቴህራን ላይ አዲስ ጥቃት እንዲፈጸም ለማዘዝ እያሰቡ መሆናቸውን ገልጸዋል። ትራምፕ ጦራቸው በኢራን ላይ ዳግም ጥቃት እንዲፈጽም ትዕዛዝ ሊሰጡ ስለሚችሉት ሲጠየቁ ያልተገባ ባህሪ ካሳዩ፣ መጥፎ ነገር ካደረጉ አዲስ ጥቃት ሊጀምሩ መሆኑን ገልጸዋል። ትራምፕ ለጋዜጠኞች በሰጡት ምላሽ ላይ በእስላማዊ ሪፐብሊኳ ላይ ጥቃት ለመፈጸም የሚያስወስናቸው ምን እንደሆነ በግልጽ ከመናገር ተቆጥበዋል። ኢራን ሐሙስ ዕለት ባለ 14 ነጥብ የሰላም እቅድ በአደራዳሪዋ ፓኪስታን በኩል ለአሜሪካ መስጠቷን ቢቢሲ ዘግቧል። በሌላ ዜና አሜሪካ ለመካከለኛው ምስራቅ አጋሮቿ የ8.6 ቢሊዮን ዶላር የጦር መሳሪያ ሽያጭ አጸደቀች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሽያጩን አስመልክተው በሰጡት መግለጫ ሽያጩ በአስቸኳይ እንዲከናወን የሚያስገድድ አስቸኳይ ሁኔታ መፈጠሩን ገልጸዋል። ከየካቲት መጨረሻ ጀምሮ ጦርነቱ ከተቀሰቀሰ በኋላ እስራኤልና የባህረ ሰላጤው አገራት ከኢራን የሚሰነዘርባቸው የሚሳኤልና የድሮን ጥቃቶች የጦር መሳሪያ ክምችታቸውን በማሟጠጡና የአየር መከላከያ ስርዓታቸው ጫና ውስጥ በመክተቱ ሽያጩ አስፈላጊ ሆኗል ተብሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለታቀዱት የጦር መሳሪያ ሽያጮች የኮንግረሱን ግምገማ በድንገተኛ ሁኔታ በማለፍ ለእስራኤል፣ ለኳታር፣ ለተባበሩት አረብ ኤሚሬትስ እና ለኩዌት የሚቀርብ በድምሩ 8.6 ቢሊዮን ዶላር የሚያወጣ የጦር መሳሪያ ጥቅል ማጽደቁ ተገልጿል። የአሜሪካ የውጭ ጉዳይ ሚኒስቴር የጦር መሳሪያ ሽያጩ ለአሜሪካ ብሔራዊ ደህንነት ጥቅም አስፈላጊ መሆኑን የሚገልጽ ዝርዝር ማረጋገጫ ማቅረቡን አስታውቋል። የውጭ ጉዳይ ሚኒስቴር ባለፈው መጋቢት ወር በተመሳሳይ መልኩ ለተባበሩት አረብ ኤሚሬትስ፣ ለኩዌትና ለዮርዳኖስ የ16.5 ቢሊዮን ዶላር የጦር መሳሪያ ሽያጭ አጽድቆ እንደነበር ይታወሳል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነት ዘዘው አብሬያችሁ ነበርኩ። ሰናይ ጊዜ